ስለዚህ እግዚአብሔር በእስራኤል ላይ ዓላማው ወንድሞችና እህቶቼ አዎ ተቆጥቶባቸዋል። በጣም ነው የሚያመው። አዎ ተቆጥቶባቸዋል። በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ብሏቸዋል። ቤታችሁም ለዘላለም የተፈታ ይሆናል ብሏቸዋል። በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ሲሉት ያዩታል ማለት ነው። የሚሉበት ዘመን ይመጣል። ሆሼያና ብለው የሚሉበት ማለት ነው። ሆሼያና እባክህ አሁን አድን፣ ሆሳዕና ብለን የምንለው ማለት ነው። ሆሼያና ብለው የሚሉበት ዘመን ይመጣል። እባክህ አሁን አድን፣ አሁን አቅና ብለው የሚሉበት ልክ ያኔ ጌታ ወደ ኢየሩሳሌም ሲገባ እንደተዘመረው በመከራ ጊዜ እንደዛ ነው የሚሉበት አለ። ኦኬ ኤርሚዬ ቴንኪው ተባረክ። ግልጽ ሆኖልኛል። ሁለት ነገሮችን የገባሁት አንደኛ እንግዲህ ልዩነት የለምና ሁሉም ኃጢአትን ሰርተዋልና እግዚአብሔር ክብር ጎሏቸዋል ብሎ እንደሚናገር ሁለቱም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ እንደሚል አሕዛብንም እስራኤልንም እግዚአብሔር አምላክ በልዩነት አያውቅም፣ በኃጢአተኝነታቸው ያውቃል። በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ደግሞ ብሎ ስለሚናገር መዳን በእምነት እንደመሆኑ መጠን ማንም ሰው በክርስቶስ ኢየሱስ ካላመነ የዘላለምን ሕይወት ስለማያገኝ ትክክል ነው። ይሄኛው ገብቶኛል። ይሄን እላለሁ። ከዛ ውጭ ግን ምንድነው እንዲሁ እንደው በአጋጣሚ ካገኘው አይቀር የምትሰሩት የወንጌል ስራ ብዙ ቦታ ላይ ብዙ የምታደርጉን ነገር በጣም ደስ ይለኛል እና ቅድምም ስትለኝ ነበረ ማለት ይህንን በውስጥ ብልህ ደስ ይለኝ ነበረ እና ብዙ ቦታ ላይ ጌታን የሚቀበሉ አሉ፣ በጌታ የሚሆኑ አሉ፣ እንደዚህ ያለና ፈርዘር ላለው ሃንድሊንግ መቼም ያው ብዙ ነገር ታደርጋላችሁ ብዬ አስባለሁ። ይሄን ብቻ ልበልህ ብዬ ነው። ተባረኩልኝ። መልካም ጊዜ። እሺ ቴንኪዩ ዶክተር። አዎ እናደርጋለን። ከቤተክርስቲያን ጋር የአቅሜን ያህል እኔ የቻልኩትን ያህል ኮንታክት እያደረግን የዳኑ ሰዎች ወደ እውነተኛ ቤተክርስቲያናት ሄደው እንዲማሩ በዛ ህብረት እንዲያደርጉ የመጽሐፍ ቅዱስን መሰረታዊ ክርስትና ትምህርት እንዲማሩ በእግዚአብሔር እውቀት እንዲያድጉ እያደረግኩ ነው። እያደረጉም ነው ወንድሞችም እዚህ አሉ እና እግዚአብሔር ይባረክ። ጌታ ይረዳናል። ጸልዩ። ስንት ሰው ስለ እስራኤል ይጸልያል? የእውነት ተናገሩ። በጌታ ፊት ሳትዋሹ እስኪ ስንት ሰው ለእስራኤል መዳን በተለይ ከዘላለም ጥፋት እንዲድኑ በመሲሁ እንዲያምኑ ስንት ሰው ይጸልይላቸዋል? 77 ቁጥር ጻፉ። እንዳትዋሹ በእግዚአብሔር ፊት። ሊዲያ ትጸልያለሽ? ኦኬ ሙላት 2 ሰው፣ ጆን 3 ሰው፣ 4 ሰው ሩት ኦኬ። ከዛም ባሻገር ኤርሚዬ አሁን ዋትሳፕ ላይ የደህንነት ትምህርት ብትይዙላቸው እንደዚህ አንዳንድ ብቻ ፕላትፎርምን ተጠቅሞ እነሱም ብቻ የሚይዞ አንዳንድ ነገር ቢደረግ እሱም ትልቅ እንትን አለው እና በአካል የማይገኙ ሰዎች ቢኖሩ አካባቢያቸው ቸርች የሌለ እንደዚህ እንኳን ቢኖሩ ኤኒዌይስ ስላንተ ብዙ አልልም ብለሽ ይሁ ቴንኪው ተባረኮልኝ። እሱ ነው በእነዚህ ዘመናት እያደረግን የመጣ ነው፣ ግን ስራው በጣም ሰፊ ነው። እኔ የአንድ ሀገር ህዝብ እኮ አይደለም የምናገለግለው፣ የአንድ ቸርች ህዝብ አይደለም የምናገለግለው። በጣም ሰፊ ነው፣ በጣም ሰፊ ነው። ሰራተኞች ግን ጥቂቶች ናቸው እንደሚባለው እንዲሁ ነው እየታየ ያለው። ስንት እኮ አገልጋይ ያለ፣ ይቅርታ አድርጉልኝ፣ እንትን ሴት በዛ ጎመን ጠነዛ እንደሚባል ማነው ማይክ ሚዩት ያላደረገ? እሺ ሴት በዛ ጎመን ጠነዛ ይባላል ኢትዮጵያዊ ሲል እና ፓስተር በዛ እንትን ወንጌሉ ጠነዛ እንበል። ወንጌል አይጠነዛም። ስንት አገልጋይ አለ? ስንት ሰው ነው አሁን ቲክቶክ ላይ ወንጌል የሚሰብክ? አይታወቅም እንዴ? የኛ የወንጌላውያን አማኞች ስንቶቻችንን ላይቭ ቤት ከፍተን ወንጌል የሚሰብክ ስንት ሰው ይሆናል? 10 ሰው ሞላለን። በትክክል ወንጌል ከደህንነት አኳያ ላልዳኑ ሰዎች ወደ መዳን እንዲመጡ፣ የዳኑ ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ፣ ከቸርች የወጡ ሁሉ እንዲመለሱ፣ በተለያየ ነገር የተቀየሙ ያኮረፉ እንዲመለሱ የሚተጉ ስንት ናቸው? ስንት ሰው ነው?
ንገሩ፣ ሲግምታችሁ ንገሩኝ። እዚህ ሶሻል ሚዲያ ላይ ስንት ሰው ነው ዩቲዩብ ላይ ማነው ቲክታክ ላይ ያለው? ማለት የህዝቡን ቁጥር ሳይሆን ስንት ሰው ነው ቤት ከፍቶ እንደዚህ እኛ እንደምንከፍተው ቤት ከፍቶ ከነገረ ድህነት አኳያ የሚያወራ ላልዳኑ ሰዎች ወንጌል ለዳኑም ሰዎች በእግዚአብሔር ቤት መጽናትን የሚሰብኩ ስንት ሰዎች ናቸው ያሉት? 6 አይደል ጆ? እሺ ቤት የሚከፍተውን እኮ አይደለም የሚከፍትማ ጴንጤ አለ። በጣም ቲክታክ አካውንት ከፍቶ ላይቭ ከፍቶ ወሬ የሚያወራ አለ። 10 አልሽሩታ እንዴ 10ማ ከሆነ ጌታ ሊመጣ ነው ማለት ነው። ኧረ ስርዓት 14 ይላል እንዴ? ተው እባክህ ብለህ እንትን ባልቴቱን ሁሉ ቁጠርልኝ አላልኩም። ወሬ የሚያወራውን ጴንጤ አይደለም ወንጌል የሚሰብኩ እኮ ነው ያልኩ ብራዘር። የሐሰት ትምህርትን እያሳዩ ወንጌል የሚሰብኩ ነው ያልኩት እንጂ ሰው ፎቶ ዘቅዝቀው የሚሳደቡ ምናምን ነገር አይደለም። ጥሩ እስኪ ለማን ቤት ነው ኢየሱስ ጌታ ነው ኢየሱስ ያድናል ተብሎ የሚሰበከው? አጽፉም። ብዙዎቻችሁ አስመሳዮች ስለሆናችሁ አጽፉም። እዚህ እኛም ጋር ብትከታተሉ ማለት አጽፉም እኮ ነው ብዬምልህ። አጽፉም። አስመሳዮች ናችሁ፣ ግብዞች ናችሁ እንጂ ቤት ከፍቶ ሐሜት ሲያማ ሲሳደብ የሚውለውን ሁሉ እኮ አይደለም ያልኩህ። ስንት ሰዎች ናቸው የመዳን ወንጌል የሚሰበክበት? ጥቂቶች ናቸው፣ ጥቂቶች እንጂ ቲክቶክ ቤትማ የሚከፍት ስንት እኮ አለ። ከፍቶ ወሬን እሺ ከዛስ ብለው ሚል ማለት ነው። እና ቤት ከፍቶ ደግሞ ያው አባቶች አግናጢዮስ፣ መቃሪዎስ፣ እንጦሮንጦስ ያሉ የሚውሉ ማለት ነው። ይሄ ገለባ ትውልድ ይባላል። ገለባ ትውልድ ደግሞ ይመጣና ከኛ እኩል እኮ አልኩህ በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱም በጎነት እንድትነግሩ ብሎ የሚለውን ጥቅስ አብሮ እኛ ላይ ነው። እኔ ጋር ነው መጥቶ የሚያነበው። እኔ ጋር መታ ታነባዋለች። ያን ጥቅስ ብሩክ ጋር መጣ ታነባዋለች። ዳኒ ጋር መጣ ታነባዋለች። እንደዚህ ወንድሞች ጋር ዳጊ ጋር መጣ ነው የምታነባው። የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ብሏል። ሃሌሉያ። እስከ ወፈራ ያለ አሜን በሉ ብለው ይላሉ። ግብዝ ጴንጤ ዳሪያስ አስመሳይ። ይህንን እኛ ጋር መጥተው የሚያወሩት ቤት ከፍተው ግን የእሱን በጎነት አይናገሩ። ምን በወጣት አይናገሩም። ቤታቸውን ከፍተው ኢየሱስ ጌታ ነው ምናምን ብለው እንደዚህ አይሰብኩም። ለአንድ ሰው የደህንነት የነፍሳት ጥሪ ሲያደርጉ አይታችኋቸው ታውቃላችሁ? ጌታ ይመስገን እነሱ ቤት ጌታን ተቀበለ እኮ ዛሬ እንትና የሚባል ሰው ሲባል ሰምታችሁ ታውቃላችሁ? ቤት የሚከፍቱ በሙሉ ቤት የሚከፍቱትን ጴንጤዎች ታዘቡ። ይሰብካሉ ወይ? ስብከት አሉ አሉበትም አልኩ አልተሰጣቸውም። ይሄ የሁድ ደንበኛ ሁሉ ማለት ነው። እንዴት እንደሚያበሳችሁ መጣው ደግሞ ጴጥሮስን እኔ ጋር አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ብለህ ትላለህ እንዴ? ኤርሚ እንግዲህ የእሱን በጎነት እንድንናገር የተመረጥን ትውልድ የንጉሥ ካህናት ቅዱስ ሕዝብ ነን፣ ለእርሱ የተለየ ወገን ነን። እስኪ አሜን በል ብላ ትለኛለች። እኔ ጋር መጣ ለእኔ እኔ ላንቺ አንቺ ለእኔ። ይሄ እንደዛ ነው ተነጋገሩ የተባለው ነገር እንጂ ማዳኑን በሩቅ ላሉት ዝናዬን ወዳልሰሙ ወደዛ ይደርሳል ተብሎ እንደተባለው ተናገር እንጂ ለሙስሊሙ፣ ለኦርቶዶክሱ፣ ለካቶሊኩ፣ ለአይሁዱ ጴንጤ ወሬኛ ሲሆን በጣም ነው የሚያስጠላው። በሆነ ወንድሞች እናቶች
ወሬኛ አትሁኝ እህትዬ፣ ወሬኛ አትሁን። ኤርሚያስ መራስ ወሬኛ አትሁን። ቤት ከፍተው እኮ ኢየሱስ የሚል ስም እኮ አይጠሩ፣ ስሙን እኮ አይጠሩትም። ወንድሞች ናቶች እነማ ጴንጤዎቹ አይጠሩትም። አይታችኋል? ታዘቡ። እንኳን በእንባ መስበክ አይደለም ለ3 ደቂቃ ስሙን አይናገሩም። ለ3 ደቂቃ ሂዱና ይዋቸው። እዙኛ ጋር ወንጌላውያን የሚባሉት ማለት ነው። ቤት የሚከፍቱትን ጴንጤ ታዘብ። ላይቭ ከፍተው እሺ የጌታ ወንድሜ በጌታ ወንድሜ በቃ የሆነ ጊዜ የተወሰነ ነገር ይገለፋፍጣሉ። ከዛስ በቃ ወሬ፣ ተራ ወሬ። ወንድሞች እናቶች፣ ጌታ ኢየሱስ አንድ ሰው የከሸፈ ትውልድ ብሎ የጻፈውን የሆነ ሰው ማለት የከሸፈ ጴንጤ ማለት ነው። እንደዚህ ነው። አያወራም፣ ጌትነቱ ማዳኑን አይናገርም። ሰዎች በሐሰት ላይ ታምነው ሐሰቱን አስጥሏቸው ወደ እውነት አይመጡም። በዚህ 10 ዓመቱ ስንት እኮ ነበር ሲሰድብኝ ታዘብኩት አልኩ። ዛሬ ጥቂት እንደው ልናገር እንደው በጌታ በዚህ 10 ዓመት ውስጥ ገድላት ድርሳናት ላይ እየተናገርን የሐሰትን ትምህርት ሳፈርስ ስንቶቹ መጥተው እስኪ ትነካለ እቺን ቤተ ክርስቲያን አንተም ብሎ ወንጌላዊ እኮ ነው ያሉ። ካሜራ ሲከፍቱ ከበስተጀርባቸው አንድ ማዕት የነጭ መጽሐፍ አለ ተደርድሮ ሼልፋቸው ሞልቶ ማለት ነው። ሞልቶ አንድ ማዕት መጽሐፍ ደርድረዋል። ኢየሱስ ያድናል ግን አይሉም። የነጭ መጽሐፍ አንብበህ ኢየሱስ ያድናል መቼ ትላለህ? ወንጌሉን አንብበህ ነው። ጥሪ ያለ ሆይ ነው። አንድ እኮ አልኩ። አንድ ማለት አንድ እኮ አልኩ። ኤርሚዬ እድሉን ከሰጠኝ አንድ ነገር በእናትህ ዕብራውያን ምዕራፍ 9 ላይ በገዛ ደግሞ ወደ ቅድስት ገባ ብሎ የሚናገረውን አንዳንድ ቨርሽኖች ወደ ቅድስት ይሉታል። አሻሽለው ደግሞ እንትን ያሉትን ወደ ቅድስተ ቅዱሳን ይሉታል። ይሄ ከመጋረጃው መቀደድ ጋራ እና ከካህናትና ሊቀ ካህን በአንድ ላይ ሆነው ሊቀ ካህን አገልግሎቱን ከመፈጸም ምድር ላይ ካለው ከአደባባይ ከቅድስተ ቅዱሳን ጋራ ያለው ነገር ምንድነው? ያ ቨርሽን ስቶ ነው እንደዛ እንትን የተባለው። አንዳንድ ቦታ እርመዋን ወደ ቅድስተ ቅዱሳን በገዛ ደግሞ ገባ ይላል። አንዳንድ ቦታ ደግሞ ወደ ቅድስት ይላል። አሁን እኔ ጋር የትኛው ትም እንደሆነ አላውቅም እንጂ በገዛ ደግሞ ወደ ቅድስት ገባ ብሎ ነው የሚናገረው። የጠየቀው ጥያቄ ጥሩ ነው ዶክተር፣ ግን አንደኛ ንግግሬን አቋርጠህ፣ ሁለተኛ አቁም ይመስለኛል። ይሄን አሁን እያወራህ ያለውን አቁም እያልከኝ ኢንተራፕት እያልከኝ፣ በጣም ይቅርታ። ሶሪ ኤርሚዬ ሶሪ። ዕብራውያን ጥናት ላይ አይደለም ያለ ነው። ኦኬ፣ ቤት ከፍተው ስለ ጌታ ማዳን የሚናገሩ ሰዎች የት አሉ ነው እያልን ያለ ነው። የት አሉ? ይሄን ለመጠየቅ እኔ ሞራሉ አለ። በሌሎች ላይ እየታበይኩ አይደለም። ለምን የምንለው የዘመን መጨረሻ ላይ ከአይሁዳውያን ጋር በተገናኘ ነው አሁን የምናገረው። ስንት ጴንጤ ነው ከአይሁዳውያን ጋር ገብቶ የሚያወራ? አይሁዳውያንን የሚመለከት የወንጌል ስብከት ሰብኮ የሚያውቅ ጥሩልኝ እስኪ አንድ ቲክታከር ጥሩ አይሁዳውያን ላይ እኔ የማውቀው ከብሩኬ ውጭ ማለት ነው። አንድ ጥሩልኝ። ኤርሚያስ ራስን ምናምን ከኤርሚያስ አበበና ከብሩክ ባባ ውጪ አይሁዳውያን ላይ ወንጌልን የሚሰራ እስኪ አንድ ጴንጤ ጥሩ። አንድ ሼም ኦን ዩ፣ ሼም ኦን ዩ። አንድ አልኩ። ሊሰድቧቸው ግን ይመጣሉ አይሁዳውያንን። አልዳኑም፣ ድነዋል፣ አልዳኑም ብሎ የሚል ማለት ነው። አንድ የለም። በዚህ 10 ዓመት ውስጥ እኔ አሁን የመናገሩ ሞራሉ አለኝ። አንተስ ብትሆን አትለኝም። ማናችሁም አትሉም። የምታውቁኝ በዚህ ዓመታቶች ውስጥ እውነት አይደል ወገኖች? 400 ምናምን ሰው እዚህ ያላችሁ በዚህ 10 ዓመት ውስጥ ከዩቲዩብ ከፌስቡክ ጀምሮ
በቲክታክ ላይ እነሱን በማስገባት ገስት ላይ የቤታቸውን በመሄድ እውነት ነው አይደለም? ወንድሞች ናቶች አንድ ጴንጤ የለም ለአይሁድ ወንጌል የሚሰብክ እዚህ ቲክታክ ላይ ያሉትን ጴንጤ ነው እየምልህ ከሊቅ እስከ ደቂቅ ብለህ የምትጠራቸው ቤት የሚከፍቱ አንድ ጥራ አንድ ጴንጤ ጥሩ እስኪ አንድ ማለት አንድ ሰው እኔ መሰክራለሁ ከብሩኬ ውጭ ማለት ነው ከብሩኬ ውጭ አንድንም ሰው አልጠራም አላየውም የለም ወጥ በሆነ ኦርቶዶክስ ላይ ስንናገር አይደል እንዴ እንዳልኩ እነዚህ መጽሐፍት ደርዳሪዎች ሼልፋቸው ላይ መጽሐፍት ደርዳሪዎች እስኪ ትነካታለችን ቤተክርስቲያን እስኪ እናያለን አንተም ብሎ ወንጌላዊ ገድላት ድርሳናት ውስጥ የተደበቅ ምናምን ነገር ብለው ሲለፈልፉ የነበሩ ሁሉ መጽሐፍቶቻችን ጥራት ይጎላቸዋል ብለው ከላይ ብፁዓን ሊቃነ ጳጳሳቱ ሲናገሩ ይሄው በአንድ እግሯ በቃ እንትና አላት እኮ ስራችን ግባችን ውጤት አመጣ አይደል ብለው ራሳቸውን እነሱ ናቸው መግለጫ የሰጡት። እኔ እንኳን እንደዚህ አላልኩም። ልታፍሩ ይገባል። እኔ እንኳን ቪዲዮ አልሰራው። ይገርማችኋል። ጌታ ይመስገን ኦርቶዶክስ በቃ እንትና አለች አይደል ገድሏን አስጣልናት አይደል ይላል። ከየጎሬው እንደወጣ ጅብ እኮ በቅርብ ወራቶች ውስጥ ብቅ ያለ ጴንጤ ሁሉ ማለት ነው። ባለፋበት የለፉና የደከሙ እንኳን ለብዙ ዓመታትና ወራቶች የለፉና የደከሙ እንኳን እንደዛ አላሉ። ትናንትና ምን ሲሉን ነበር? እነኚህ ሰዎች ምን ሲሉን ነበር? ምን ሲሉን ነበር? እኔ መሰክራለሁ። ምን ሲሉኝ ነበር? ምን ሲሉ ነበር? ምን ሲሉ ነበር? አንተን ብሎ ወንጌል ሰባኪ ደግሞ አንተን ብሎ በቃችን ቤተክርስቲያን ለምን አተዋትም? እኔ ልትተዋት እኮ ነው የሚገባው ምልህ እንደዚህ ነው ወንጌል የሚሰበከው ብሎ የሚል ፈዛዛ ጴንጤ ሁሉ ማለት ነው። ምን ሲሉ ነበር? ልክ አሁን ነገሩ ውጤት አምጥቶ መጽሐፍቶቻችን ይታረሙ ጥራት ይጎላቸዋል ተብሎ የሊቃውንት ጉባኤው ሲሰበሰብ ቤቷን ሁሉ እየከፈተች ባልቴቱ ሁሉ ማለት ነው ጌታ ይመስገን ነቀነቅናት አይደል ምናምን ነገር ብላ ሁሉ መመሪያ ምንድነው ቪዲዮ የሰሩ ጴንጤዎች ሁሉ እኮ አየሁ። እቴ 2 ቀን እንኳን ታብታብ ያላረጉ ሰዎች እኮ ናቸው። 2 ቀን ማፈሪያ እንድታፍሩ ነው የምናገረው። ማፈሪያ ጴንጤ ማለት ማፈር አለብህ። አፌ ሞልቼ የምነግርህ በጌታ ጸጋ የደከመኩት ኤርሚያስ እንኳን እንደዚህ አላልኩም። እነ ብሩክ እነ ዳንዬ እንኳን እንደዚህ አላሉ። እነ ሜሎስ እንኳን እንደዚህ አላሉ። አትንገሯቸው ለኦርቶዶክሳውያን ስትሉ አልነበር? ወንጌል ብላስፌሚ ነው እኮ እያሉ ነው። አሁን ይሄው እያሉ ነው። ለአይሁዳውያን ወንጌል ሰብከው አያውቁም። እስልምና ላይ የሚደክሙ ወንድሞች አሉ እነ መሐመድ፣ ሌሎችም በጣም ብዙ ወንድሞች እስልምና ላይ አሉ። እስልምና ላይ እዚህ እጃቸው እስኪቆስል ድረስ በእነዚህ ሁሉ ዓመታት እየተከታተሉ ኮፒ ሊንክ ሼር ታብ እያደረጉ ስክሪን እየደበደቡ ሪፖርት ሲደረግ ሪፖርት ሲያዘጉብን ሪፖርትም እንዳይደረግብን እጃቸው እስኪበልዝ ድረስ እዚህ ስክሪን ሲደበደቡ የሚውሉ ኮፒ ሊንክ ሼር ታብ ሲያደርጉ የሚውሉ ስንት ጴንጤዎች አሉ እዚህ። አይ ላቭ ዩ እናንተ ወንድሞቼ እናቶቼ። ይሄ ስራ የብሩክ ወይ ኤርሚያስ ወይ እንትናና እንትና ብቻ አይደለም፣ እግዚአብሔር ነው የሰራው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪኳ መጽሐፍቶችን ላርም ብላ ቁጭ አለችበት። የሊቃውንት ጉባኤ ስብሰባ የጠራችበት ጊዜ በታሪኳ ውስጥ አታሳዩኝም። በታሪኳ ውስጥ እኮ ነው የምላችሁ። በታሪኳ ውስጥ በዚህ 1500-1700 ዓመት ውስጥ መጽሐፍቶቼ ጥራት ይጎላቸዋል ብላ ቁጭ ብላ የማን ስራ ነው? ብዙ ወንድሞች በመጽሐፍ የደከሙ በስልጠና የደከሙ አሉ። ሶሻል ሚዲያ ላይ ግን በእነዚህ ዓመታት እንደጮኸ ሰው እኔና እኔን መሰሎች ወንድሞች ከ10 ዓመት በላይ የጮህንበት ጩኸት ነው። በጣም የገረመ ሌሎቹ ብለው ቢሉ ባልገረመ ትናንትናችን ቤተክርስቲያን ትነኳላችሁ ሲገርላትና ድርሳናትን ትነካል ከዚህ በኋላ እኛውንን የምንጋፈጥ ብሎ ያለ አስመሳይ ጴንጤ ሁሉ እኮ ሄዶ ተለጠፈልህ አልኩ። ሄዶ ተለጠፈ። ለአይሁዳውያን ወንጌል ሲሰብኩ አታይም። ኤርምያስ ገብቶ ከአይሁዳውያን ጋር ሲጨፋጨፍ በጥያቄ ሲነጋገር ሲወያይ በሌላ አካውንት ገብተው ነው የሚሰሙት። በዋናው ከገቡ እንትናም መጥቶ ይሰማል ተብሎ እንዳይባል ማለት ነው። በጣም ነው ስንቱን የታዘብኩት አልኳቸው ወንድሞች እናቶች። ዛሬ እስቲ ልናገር ብዬ ነው በ10 ዓመት እንዴ እና ኤርምያስ እኔ ነኝ የሰራሁት እያልክ ነው እንደ ነው። እኔ መቼ ወጣሁ? ስራው የእግዚአብሔር ስራ ነው። ስራው በጸጋ የሚሰራ ስራ ነው። ግን ትናንትና ገድላት ድርሳናትን እንዳትነካ እንደዚህ ብሎ የስብከት ወንጌል የለም ብላችሁ ስትሉ ቋንቋውን መጠቀም ስለማልፈልግ ነው። ዓለማውያኑ እንደሚሉት ምን የሚል ዝናብ በወንዝ ዳር ሄዶ ያካፋል እንደሚባለው ማለት ነው። ምን የሚል ዝናብ በወንዝ ዳር ሄዶ ያካፋል ይላል። ምን የሚል ጴንጤ ሄዶ እዛ እኮ ሲያካፋ ነበር። ኦርቶዶክሳውያን ጋር እንዳትነኳቸው እነሱ ዳግም መወለድ አያስፈልጋቸውም ክርስቲያኖች ናቸው ምናምን ነገር ብለው ሲሉ የነበረው ማለት ነው። እና ወዲያው ተገልብጠው ደግሞ መጥተው ምን አሉኝ? ኧረ ዲያቆን አብረን በእግዚአብሔር መንግስት ሰራይ ነበር። ማቃችሁ ማቅ አለሁኝ እዚህ ወዲያው ተገልብጠው እኮ አልኩ። በባለፈው ስብሰባ ከተቀመጡ በኋላ ሊቃውንት ጉባኤ ስብሰባ ጠርቶ ከተቀመጠ በኋላ ያ መግለጫ ከተሰጠ በኋላ ጴንጤ ሁሉ ቤት ከፈተልህ። ሴቱ ሁሉ ከአውሮፓም ከአሜሪካም ከአረብ ሀገርም ያሉ ሴቶች ላይቭ ከፈቱና ጌታ ይመስገን ጥሩ እንቅስቃሴ ጥሩ ንቅናቄ እየተፈጠረ ነው፣ ተሐድሶ ሊመጣ ነው ምናምን ነገር አላሉ። ወይኔ እንዴ! ትናንት ምን ስትይ ነበር አንቺ? እኔን ምን ስትይ ነበረ? እኛ ምን ስትሉ ነበረ? በተለይ በውስጥ ሁሉ እንኳን ጭምር ሳይቀር ሪከርድ ያስቀምጣችሁልኝ የጻፋችሁልኝ ትንሽ እንኳን እንደዚህ ቆጣ ብዬ ከተናገርኩኝ የእግዚአብሔር መንፈስ ይሁን እኔ ራሴ በስጋዬ ተነስቼ የተቆጣ ይሁን ሳያውቁ አንተም ብሎ ወንጌል ሰባኪ እኛ እንዲህ አይነት ጴንጤ አላየንም። ዳርያዥ ይጥይ ሂጂ ቸርችሽ ግቢ ዞር በይ ከጎዳና ላይ እኛ እንዲህ ብሎ የወንጌል ሰባኪ አላየንም እና እምልህ ከዛ በዚህ ወጥቶ እንደዚህ አንድ ቀን ላይ ገብቼ ሰዎች በውስጥ ደውለው እንደዚህ ያሉኝ ብዬ እንደዚህ ስሞታ ተናግሬ ያውቃለሁ። ወንድሞች እናት ስንቱን እኮ ነው አልኩ ጌታዬ ያስቻለኝ አልኩ። ይሳኮር አጥንተ ብርቱ ነው ብሎ እንዳለ በመጽሐፍ ላይ አጥንቴን አበርትቶት እንጂ ሰብሮ የሚጥለኝ የጴንጤ ምላስ ነበር። ወገኖቼ ስለሆኑ እኔም በንግግር ያልሰብራቸውም እንደተናገሩት ቃል ቢሆን ሂዱ አሁን ቤት ክፈቱና ስሙ። የጴንጤው ቤት ኤርምያስ ነው። ኤርምያስ እንዲህ ብሎ እንደዚህ አለ እንደዛ አለና እንደዚህ ወጥቶ በዚህ ጋር ገብቶ ኢየሱስ ያድናል አይሉ በየማዕከሉም አይሉ የለም ይነካኩትና ይሉታል ወንበዴ ይላል። እንግዲህ ቻለው እንጂ እናንተ 6 ወር ሙሉ አደል ስታወሩ የነበሩት ፔንቴኮስታል እያላችሁ። ፔንቴኮስታል ማለት
ምን ቀራችሁ? እንደ ብፁዕ አቡነ ማርቆስ አራሙቻ ነው ጴንጤ አራሙቻ ነው እኮ እንዳሉ ፔንቴኮስታል እኮ እንደዚሁ ወረርሺ ነው እኮ ብለውናል። በራሳችን ወገኖች ሉትራውያንና መካነ ኢየሱስ ነን ብለው በሚሉ ዝም አልኩ፣ ጭጭ አልኩ። 6 ወር ሙሉ አናፉበት። እነሱ አናፉ ብቻ ሳይሆን አቀረሹብን ላያችን ላይ ወንድሞቻችን ናቸው ብዬ ታግሼ ዝም ስል አንድ ስናገር ይኸው እንዳለ የወር የቤት ስራ እሰጥሃለሁ እንዳልኩ እንደዚህ እሰጥሃለሁ ማለት ነው። ዳራ ሲይዛለሁ ደግሞ መጥተው እነዚህ ሰዎች ናቸው ወንጌል ስበኩ ብለው የሚሉ ለአንድ አይሁድ ወንጌል ሰብካችሁ ታጣቁ። ለአንድ አይሁዳዊ የአብርሃም አምላክ ምስክር ነው። እዚሁ ገስት ላይ እየገቡ ነው አይሁዳውያኑ ጌታ ሲንቀበሉ ያያችኋቸው። ማንን ያደረገ? ኢየሱስ የእግዚአብሔር ልጅ። ኤርሚያስ ምንድነው? ምንም። አንተስ ምንድነህ? ምንም ምንም ነን። ያደረገው ጌታ ነው፣ ያዳናቸው እግዚአብሔር ነው። ወንጌሉ ግን ሰምተዋል። ሰምተዋል። ከማን አፍ ነው የሰሙት? እራሳቸው ይናገራሉ። እራሳቸው ይናገራሉ። እነ ሰኒ እነ ሰላም ሰኒያውን እኔ ጋር ጌታ እንደተቀበለች ስንት ሰው ያውቃል? ፌስቡክ ላይ እነ ብራዊት እህትየው ኤኒዌይ ለአይሁዳውያንም ጸልዩላቸው። ጸልዩ ጌታ እንዲያድናቸው። ለሰው ሁሉ ጸልዩ። ረሃማ ማንሽ? ላስታውስሽ እስቲ አይደል ነው ቤተ እስራኤላዊ ነሽ? አላወኩሽም። ራህማ ነው እንዴ? የሚለው ኤርሚዬ እንዴት ነህ? እግዚአብሔር ይመስገን። እኔ ማቀክ ከፌስቡክ ጀምሮ ነው በዩቲዩብ የምከታተልክ ነበር። ዛሬ 8 ዓመት አይደለሁም። እኔ ኢትዮጵያዊ ነኝ። እሺ፣ ግን አንተ ጋር ነው ጌታን የተቀበልኩትኝ። ለእግዚአብሔር ክብር ይሁን። ይሄንን ያደረገው ማን ነው? ቆይ ያዳነሽ ማን ነው? እህቴ ኢየሱስ። የጠራሽ ማን ነው? ኢየሱስ። በአንቺ ጥሪ ውስጥ በአንቺ ማዳን ውስጥ የኤርሚያስ እጅ አለበት? የለበትም። ግን ያው ምክንያት ነክ በቃ ወንጌል ሰባኪ ነው። ያንንም ራሱ ጸጋው ራሱ የሰጠ እነዚህ የብሩክ እጅ አለበት? የለበትም። እኛ ምንድነን? ነገም አንቺ አዳኝነቱን በጎነቱን ስትመሰክሪ እኛ የምስራቹን ቃል ነው የምናወራው። በቃ እኛ የምስራቹ ቃል መስካሪዎች ነን። አድኖኛል ያድናል ብዬ ነው የመሰከርኩት። ስመሰክር ራህማን አዳናት ማለት ነው። ጌታ ብሩክዬ እዚሁ 3 ዓመት ውስጥ ነው ጌታ የተቀበለው። ሶሻል ሚዲያ ላይ አንድ ቅድም ወደ መንፈሴ የመጣ ነገር አለ። እንደዚህ ዝም ብሎ በስጋ የሚነገር ነገር አይደለም። ሼር የምታደርጉ ሰዎች ለአንድ አፍታ አቁሙት። በሙሉ ሼር የምታደርጉ አቁሙ። ሼር የምታደርጉ ሰዎች በሙሉ አቁሙ። ማነው? ማርጋር ነው። ማርጋር ቴንኪው፣ ተባረክ። ሼር የምታደርጉ ኮሜንት የምትጽፉ አንድ ያቁሙት። ተባረኩ። አንድ ያቁሙት። ሁላችሁም በቃ እሺ አትበሉ። አንድ ያቁሙት። ሁላችሁም አንድ ያቁሙት። ተባረኩልኝ። እሺ አንድ ያቁሙ። ብሩኬ እንደዚህ እያላችሁ ጻፉ። እኔ የእግዚአብሔር ሰው ነኝ። ወንድሞች እናቶች፣ ፓስተር ብሩክ ብላችሁ ጻፉ። ኮሜንት ላይ ሁላችሁም ጻፉ። ጸልይለታለሁ። ዝም ብዬ አይደለም የምናገረው። ቅድም ነው ወደ መንፈሴ ላይ መጣው። ፓስተር ብሩክ ብላችሁ ጻፉ። ቴንክ ዩ። ብሩክ ባባ ነው እዚህ የማወራው።
ፓስተር ብሩክ ብላችሁ ጻፉ። ለእግዚአብሔር ክብር ይሁንለት። ለእግዚአብሔር ክብር ይሁንለት። ለሚጠይቀኝ ሁሉ መልስ አለኝ። ኦኬ። ማንንም መንገደኛ እንደዚህ ብሎ እግዚአብሔር አይልም። ፓስተር ብሩክ ባባ የምችሉ ሰዎች እኔ በጌታ ፊት ተንበርክክ ያለው ጸልይለታለሁ። ብሩኬ እየሰማኸኝ ነው? እግዚአብሔር ይባረክ። መስማትህን ብቻ ንገረኝ። ማይክ ክፈት አለ ትሰማለህ? ተኝተህ ነው? አለሁኝ። እርብሻ አለ ወንድምነት። እሺ፣ አልተኛህም? አለሁ። እግዚአብሔር ይባረክ። እሺ፣ ይህን ጸሎት እንጸልይልሃለን። እኔ ጸልያለሁ፣ እዚህ ያሉ ወገኖች ሁሉ ጸልያሉ። እግዚአብሔር የዘላለም አምላክ፣ የምድር ዳርቻዎች ሁሉ ፈጣሪ፣ አንተ ሰው አይደለህም፣ አምላክ ነህ። ትናገራለህ፣ ታደርጋለህ። ትውልድ ያልፋል፣ ትውልድን ታስነሳለህ። እግዚአብሔር በቤተ ክርስቲያን አካል በሆነች በክርስቶስ ቤተ ክርስቲያን ነቢያትን፣ ሐዋርያትን፣ አስተማሪዎችን፣ ወንጌል ሰባኪዎችን፣ ዘማሪያንን፣ የተለያዩ የጸጋ ስጦታ ያላቸውን ሰዎች ታስነሳለህ። አስነስተህማል። ባስነሳቸው ባሪያዎች በኩል ተገልግለናል፣ ተጠቅመናል። እጅግ ደስ ብሎናል። በእነሱ ላይ ባስቀመጥከው በነቢያት፣ በሐዋርያት፣ በፓስተሮች፣ በዘማሪያን የተለያዩ የጸሎት ህብረት በጸሎት ህብረት የሚያገለግሉ በጸሎት የሚተጉ ሴቶች፣ ወንዶች ባሪያዎችን ከሩቅ አገር ከቅርብም ሀገር አስነስታል። ግማሾቻችን በስብከት ግማሾቻችን በትምህርት ተጽናንተናል። ይህንን ሁሉ ያደረግክ አንተ ነህ። እሱ አንዳንዶችን ነቢያት፣ ሌሎችን ሐዋርያት፣ ሌሎችን ወንጌል ሰባኪዎች፣ አስተማሪዎችና እረኞች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ሙላቱ ልክ እስክንደርስ ድረስ እንዲሰሩን የሰጠህንን አገልጋዮች አንተ የሰጠህንን በአግባብ አልተጠቀምንም። በአግባቡ በደንብ አልተጠቀምንም። ያልሰጠህንን ሰዎች ሰጠህን ብለን ከመጠቀማችን ይልቅ ጉዳቱ በዝቷል። የሰጠህንን ሰዎች ደግሞ በአግባብ ካለመጠቀም የተነሳ እንደሚገባ አላደግንም። ለዚህ ሁሉ ምሕረት እንድታደርግልን እንጸልያለን። አንተ ያስነሳቸው ተተኪ የቤተ ክርስቲያን ትውልድን ለማፍራት ቤተ ክርስቲያንን ለመመገብ የምታስነሳቸው እግዚአብሔር ሆይ በኢየሱስ ክርስቶስም ልጆች አሉ። ከነሱ መካከል እጅግ የምወደው ታናሽ ወንድሜ ብሩኬ ባባን በዚህ የመጋቢነት ስልጣን ስላስነሳው ይህ ጸጋ በውስጡ ላይ ስላለ ጌታዬ ሆይ በምን መንፈስ በምን ልብ እንደምናገር ትውልድ ባያቅ፣ ትውልድ ባያምን፣ ትውልድ አሜን እንኳን ባይል እኔ ግን አሜን ብያለሁ። ይህንን ብላቴና በጌታ በኢየሱስ ክርስቶስም በአንተ አካል በሆነች ቤተ ክርስቲያን ውስጥ በዚህ የመጋቢነት ጸጋ እንዲያገለግል እግዚአብሔር ሆይ ጸጋህን እላው ላይ ስላስቀመጥክበት እጅግ አድርጌ አመሰግናለሁ። ፓስተር ብሩክ ብዬ ስጠራው እግዚአብሔር ሆይ አላፍርም። ይህ ጸጋ በውስጡ እንደ ዳነ ሰው አይኖቼን እንደከፈትክልኝ ሰው አይቻለሁኝ። ወደ ግራ ወደ ቀኝ አልልም። ይህን ደግሞ በቤተ ክርስቲያን በኩል አልፎ ስለምታረጋግጠው እግዚአብሔር በቤተ ክርስቲያን በኩል አልፎ ኦርዴንድ ስለምታደርገው እግዚአብሔር በጌታ በኢየሱስ ክርስቶስም እጅግ አድርጌ አመሰግናለሁ። አብዛለት ጥበብ፣ አብዛለት የቃልን ደጆች መከፈት፣ አብዛለት ትዕግስትን፣ አብዛለት የመጋቢነትን ጸጋ። እግዚአብሔር ሆይ ድፍረትን ስጠው፣ እንደ ጢሞቴዎስ አሳድገው። እግዚአብሔር የዘላለም አምላክ በልጅ በኢየሱስም አልቀናም። ጌታዬ ሆይ ብሩክዬን ስላስነሳው አልቀናም። ፓስተር ብሩክ ብዬ እጠራዋለሁ። ፓስተር ብሩክ፣ መጋቢ ብሩክ ብዬ እጠራዋለሁ። ጸጋውን እላው ላይ አስቀምጠሃልና ለዘላለም ስም ይባረክ። በዚህ በላው ላይ ባስቀመጥከው ጸጋ ቤተ ክርስቲያንን እየመገበ ትውልድን እየመገበ በብዙ ትዕግስት እየታገሰ እየመከረና እየገሰጸ እየዘለፈ ትውልድን እንዲያገለግል ገና 3 ዓመቱ ነው ከዳነ። አንተ ግን እንደ ሰው ዕድሜ አትቆጥርም። እግዚአብሔር ጻድቅ ነህ፣ ጻድቅ ነህ።
በዚህ ዕድሜ ውስጥ እኛ እስከምንገረም ድረስ አብስለኸዋል፣ በእውቀት አሳድገኸዋል፣ በጥበብ። ይህንን ብላቴና ለታመኑት እጆች ለአንተ አደራ አሳልፌ እሰጣለሁ። ገናንነትና ክብር፣ ሞገስና ኃይል ከዘላለም እስከ ዘላለም ለታላቁ ለስም ይሁን። እግዚአብሔር በስምህ ጸልያለሁ። እጅግ ከምወዳት ከእህቴ ከውብዬ ጋር የእጮኛምነት ጊዜ ጀምረዋል። በጋብቻ ተጋብተው ደግሞ የሚኖሩበት ዘመን ፊት ለፊታቸው ላይ አለ። መንገዳቸው ሁሉ የሰመረ ይሁን። እግዚአብሔር እሷም ላይ ያስቀመጥከውን የጸጋ ስጦታ አይቻለሁ። እንዴት እንደምወዳት ውብዬ የተባረከች ትሁን፣ ባለችበት ምድር የተባረከች ትሁን። ይህንንም ብላቴና ብሩኬ የተባረከ ይሁን። የዘመናቸውን ቁጥር የትዳር ሕይወታቸው ሁሉ ለዘላለም የተባረከ ይሁን። በማዕፀን ፍሬ ባርካቸው። ከአብራኩ በሚከፈል ልጆች ባርክ። በሚሄጡበት አገር ሁሉ ለክርስቶስ ቤተ ክርስቲያን የሚጠቅም ጸጋን በሱም በሷም ላይ አይኖቼን እንደከፈተ ሰው አሳይተኸኛልና ለዘላለም ቅዱሱ ስምህ የተባረከ ይሁን። ለአካልህ ጥቅም እንዲውል አገልጋዮችን ታስነሳለህ። ውብዬን ስላስነሳት፣ ብሩኬን ስላስነሳው ዛሬ 485 ሰው እየሰማ ቢስቁም ቢቀልዱ ማናቸውም ያንተ ባሪያ ነኝ፣ ግምቴን አልናገርም። መጋቢ ፓስተር ብሩክ በላያችን ላይ ስለጨመርክ ይህንን የመጋቢነት ጸጋ ስለሰጠው እጅግ አድርጌ አመሰግናለሁ። በእውቀት ይደግ። አሁንም አሳድገው፣ አስተምረው። አሁንም ከበሰለው በላይ ይብሰል። በትዕግስት አብስለኸዋል፣ በታጋሽነት አብስለኸዋል፣ በትህትና አብስለኸዋል፣ በእውቀት አብስለኸዋል። እሰይ ኢየሱስ ለዘላለም ስም ይባረክ። እንደዚህ ነው ትውልድን ስታሳድግ፣ እንደዚህ ነው ትውልድን ስታስነሳ፣ እንደዚህ ነው። ብሩክዬ ላይ ስላለ ጸጋ ስጦታ እጅግ አድርጌ አመሰግናለሁ። ክብር ሁሉ ለታላቁ ለስም ይሁን። በዘመኑ ሁሉ ጠብቀው፣ ከራሱም ስተት ከክፉ ሰዎች ሁሉ ምክር ጠብቀው፣ አድነው፣ ከልለው። ጠቅሞናል፣ እጅግ ተጠቅሜያለሁ፣ እጅግ ተባርኬበታለሁ። ኢየሱሴ የልቤን ቅንነት የምታውቅ እግዚአብሔር እባርከዋለሁ። የዘመኑ ቁጥር የተባረከ ይሁን። በሚወጣበት በሚገባበት በሚሄድበት ሁሉ እግዚአብሔር የዘላለም አምላክ ከክፉ ሁሉ ጠብቀው። የአገልግሎት ደጆች ይከፈቱለት። ትውልድ ይስማው። እግዚአብሔር ሆይ ትውልድ ይስማው። እግዚአብሔር ሆይ ትውልድ ይስማው። አስቀድመዋለሁ ወንድሜን። ትውልድ ይስማው። እግዚአብሔር ሆይ የሚጠቅም ነገር በውስጡ አስቀምጠሃልና ገናንነትና ክብር ለታላቁ ለስም ይሁን። በኢየሱስ ክርስቶስ ቅዱስ ስም ጸለዩ። አሜን፣ 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 አሜን። ለሚጠይቃችሁ ሰው ሁሉ ይህንን ስጦታ ቤተ ክርስቲያን ኦርዴንድ ታደርገዋለች። መቼና የት ዘመን በየትኛው ቤተ ክርስቲያን አላቅም። እግዚአብሔር ግን ተናግሯል። አንዳንዶች በህይወታቸው ላይ ያለውን የጸጋ ስጦታ አያውቁትም፣ ሌሎች ያውቁታል። ጸጋ ስጦታውን አያውቁትም። አንዳንዶቹ አውቀውትም ይፈራሉ። እግዚአብሔር እንደኔ ድፍረት ካልሰጣቸው በስተቀር ማለት ነው። እኔ ከጌታ ነው የሰማሁት ድምፅ ማለት ነው። ለወንጌል አገልግሎት ለይቻለሁ ብሎ ሲለኝ ምንም አልኩ። ዓለም ሁሉ እንደፈለገ መፈናጠር ይችላል። አብያተ ክርስቲያናት ተነስተው አይደለም እንኳን ብለው ቢሉ ምንም ልረዳቸው አልችልም። ኦኬ። አንዳንዶች ያያሉ፣ እምነትን በውስጣቸው ያያሉ። አንዳንዴ የጸጋ ስጦታንም በውስጣቸው ያያሉ። ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እኮ አየለት። በአንተ ውስጥ ያለውን የጸጋ ስጦታ ቸል እንዳትላለው። እጆችን በመጫን በሽማግሌዎች እጆ መጫን የተሰጠህን የጸጋ ስጦታ እኔም ደግሞ እጆቼን በመጫን እሳት ጭራሩን እንደሚያቀጣጥል እጆቼን በመጫን በአንተ ላይ ያለውን የጸጋ ስጦታ አቀጣጥላለሁ ይላል። ጸልዩለት፣ ለብሩክዬ ጸልዩለት። ጄኒውን ፎርጅድ ያልሆነ ያልተቀላቀለ ግብዝነት የሌለበት ጭምት በ3 ዓመት ውስጥ እንደዚህ በእግዚአብሔር ቃል አብስሎ ማለት ነው። ስንቶቹን አይቻለሁ በዘመኔ። ብሉይ ኪዳን ላይ እንደዚህ ደፍረው እንኳን አያወሩ።
ያብዛልህ የአባቶች አምላክ የባስልኤል አምላክ እጅን ቀኝ እጅን ልብ ላይ ጫን ብርቅዬ ጌታዬ ሆይ በርቀት ነው ያለሁት እሱም በርቀት ነው ያለው አንተ ግን በርቀት አይደለም ሁላችንን ታያለህ በስምህ ጸልያለሁ ለባስልኤል ጥበብን በመገናኛው ድንኳን ያሉትን ስራዎችን እንዲሰራ ለባስልኤል ጥበብን ለሰለሞን አስተዳደራዊ ጥበብን በገባኦን ኮረብታ ላይ ለዳንኤልም ጥበብን የሰጠህ ሚስጥርን የምትገልጥ አምላክ እግዚአብሔር በስምህ ጸልያለሁ ይህ ብላቴና አሁን እግዚአብሔር የቃል ደጆች ከተከፈቱለት በላይ መለኮታዊ ድምፅን እንዲሰማ ራእይና ህልምን ሁሉ ጭምር እንዲያይ አጋንንቶችን በማስወጣት መናፍስትን በመለየት እግዚአብሔር በኢየሱስ ክርስቶስና ስልጣን እንደ እውነተኛ መጋቢ በአንተ መንግስት ውስጥ የሚያገለግል ታማኝ ሰራተኛ ሆኖ ቀሪ የህይወት ዘመኑ እንዲያገለግልህ መንፈስህን በላዩ ላይ ያኖርበት አባዬ ጥበብን ሙላው ማስተዋልን ሙላው አደራረግን አሳየው ለሙሴ መንገድህን ለእስራኤል ልጆች አደራረግን ያሳየ እግዚአብሔር አደራረግን አሳየው በኢየሱስ ክርስቶስ ያው ስም አሜን 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 አንተ ማን ስለሆንክ ነኝ ብለው ያሉ ሰዎች ካሉ ይምጡና እኔን ጠይቁኝ ፓስተር ብሩክ ኢየሱስ ጌታዬ ለዘላለም ስም ይባረክ ፓስተር ብሩክ ዝም ብዬ አይደለም የምናገረው በባለፈው ፔጅንም ይሄን ፔጅ ስሰጠው ትውልድ ይስማህ ብዬ ስሰጠው በመንፈሴ ላይ ሴንስ ያርኩት ነገር አለ ቅድም ግን እያስተማረ እያለ ውስጤ ተቃጠለ አልኳቸው ወንድሞች እናቶች ሃሌሉያ 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 አባዬ ያዘው ከክፎች ምላስ ጠብቀው ይደግ ትውልድን ይመግብ መንፈስ በሱ ላይ ይሁን እጅግ ውስጤ ተቃጥሏልና ደስ ብሎኛልና በብሩኬ ላይ ስላስቀመጥከው ጸጋ እጅግ አድርጌ አመሰግናለሁ በብሩኬ ላይ ስላስቀመጥከው የመጋቢነት ጸጋ እጅግ አድርጌ አመሰግናለሁ ገናንነትና ክብር ለታላቁ ለስም ይሁን የኔ አባት ሰውን አንተ እንዴት እኮ እንደምታይ ታውቃለህ የሰውን ልብ አንተ ታውቃለህ ተመስገን የኔ አባት ስምህ ለዘላለም ይባረክ ጌታዬ ክብር ላንተ ይሁን ቴንክ ዩ ሎርድ አላቋርጠውም ብዬ ነው ቅድም ስፒሪቴ በጣም ነው የነደደው ጌታ ለዘላለም ስም ይባረክ ሁለት ጥቅስ እንኳን መጥቀስ የማይችሉ ሰዎችን ፓስተር እያለ የሚሞካሽበት ዘመን ላይ ነው ያለ ነው ጌታዬ ስምህ ለዘላለም ይባረክ ባርኩት የምትስማሙ ሰዎች አጸደቁ አላጸደቁ ቤተክርስቲያን ካጸደቀ ታጽድቅ ካላጸደቀችስ በሕያው ጌታ ፊት እነግርሃለሁ ዘመኔን ሰጥቼ ያገለገልኩት እግዚአብሔር ምስክር ነው አንተ የመጋቢነት ጸጋ ያለብህ ሰው ነህ አንተ እውነተኛ የፓስተርነት ጸጋ ላይ ያለብህ ሰው ነህ የእግዚአብሔርን መንጋ ፈልገው በጣም የባዘኑ በጎች አሉት ከቤቱ የጠፉ ፓስተሮች ካለመታገስ የተነሳ ቁጭ ብለው ችግራቸውን ያለ መስማት ትግስት ከማጣት የተነሳ የተቀበዘበዙ የእግዚአብሔር በጎች አሉ ፈልግ እነሱን ብሩክዬ እግዚአብሔር የእረኝነትን ጸጋ ሰጥቷል የመጋቢነትን ጸጋ ሰጥቷል የአባቶቼ አምላክ ዘመኔና ልጅነቴን ሰጥቼ ያገለገልኩት ጌታ ምስክር ነው ይሄን ጸጋ ሰጥቷል ከማንም ጋር ኮምፕሮማይዝ እንዳታደርግ አገልግል በቃሉ ታጠቅ ትውልድን ጠይቅ መግብ ትውልድ ይስማህ በኢየሱስ ክርስቶስም በእውነት ባረኩ መንፈሴ ባንተ አርፏልና እንዳለው ማለት ነው ጳውሎስ ለእግዚአብሔር ክብር ይሁን ለእግዚአብሔር ክብር ይሁን ለእግዚአብሔር ክብር ይሁን ለእግዚአብሔር ክብር ይሁን ወንድሞቼ እናቶቼ ለጌታ ክብር ይሁን እንደዚህ ነው ሳሙኤሎችን የሚያሳድገው እግዚአብሔር እንደዚህ ነው ሳሙኤሎችን የሚያሳድገው ጌታ እግዚአብሔር ለዘላለም ስሙ ይባረክ ብሩክዬ ቴንክ ዩ ጌታን ስላንተ እጅግ አድርገን እናመሰግናለን አንተም በትጋት ስለምታገለግል እግዚአብሔር ይባረክ አሜን አሜን እርምዬ አሜን
አሜን። ክብር ለኢየሱስ ይሁን። በእግዚአብሔር ቤት ሁላችንም ባለስልጣን ነን። ሁላችንም የእግዚአብሔር ልጆች ነን። በቃ እኛን የሚያስገርመን ይሄ ነው። እኔ ሁሌም የምመረከው የእግዚአብሔር ልጅ በመሆኔ ነው። ሁሌም ራሴን የት ጋር እንዳለው ጠይቃለሁ። እኔ የእግዚአብሔር ልጅ ነኝ። የባለስልጣን ልጅ ነኝ። ባለስልጣን ነኝ። ዓለማትን የፈጠረ እርሱ አባቴ ነው። የኔ ትምክህት ይሄ ነው ሁልጊዜም ማለት ነው። በእግዚአብሔር ቤት ውስጥ ዲያቆንም ሆነን እናገልግል፣ አስተባባሪም እንሆን፣ የትኛውም ዘርፍ ላይ እናገልግል፣ ግን ባለስልጣን እግዚአብሔር በወደደው ሰው በኩል እግዚአብሔር ይሰራል። ስራው የእግዚአብሔር ነው። በቃ ዋናው እሱ ነው። እግዚአብሔር እንደወደደ በወደደው በኩል ይስራ። ክብር ለእግዚአብሔር ይሁን። እርምዬ እኔ በጣም ነው የምወደው። የእግዚአብሔርን ቃል ወዳለሁ፣ የእግዚአብሔርን ሕዝብ ወዳለሁኝ። ከምንም በላይ እግዚአብሔርን ወዳለሁ። እኔ ይሄን አውቃለሁ። በንጹህ ልብ እግዚአብሔርን እፈልጋለሁ። የእግዚአብሔርን ቃል ሁሌ እምራባለሁ። እግዚአብሔር እንዲያስተምረኝም በእግዚአብሔር ፊት ሆናለሁኝ። ተባረኩ። እናንተም እንደዛ እንደሆናችሁ አውቃለሁ። እኔ በጣም ነው የምኮረው በጴንጤው ማህበረሰብ። እውነት ክርስትና ማለት እንደ ጴንጤ ስለሆነ ማለት ነው። ምንም ሳይቀጣጥል፣ ምንም ሳይጨማምር። ትላንት የነበረው አምልኮ ልዩ ነበር። በቃ እየተመለከ እንባ ከዓይኔ አይቆምም ነበር፣ ዝም ብሎ ይፈስ ነበር። ዘማሪ ቸሬ ነበር ትላንት እኛ ጋር እና ሲያስመልክ የነበረው። ከዓይኔ ላይ እንባ አይቆምም ነበር። በቃ ይሄ መንፈስ ነው በቃ ያገኘን። ኢየሱስ ሲባል ውስጣችን ይነዳል። በቃ የተቀበልነው መንፈስ ከኢየሱስ ውጪ እንዳንሰማ አድርጎናል። ኢየሱስ ሲባል ደግሞ አንችልም እና ክብር ለኢየሱስ ይሁን። በእግዚአብሔር ቤት ውስጥ ሁላችንም አገልጋዮች ነን። በእግዚአብሔር ቤት ውስጥ የእግዚአብሔርን ቃል እንድንናገር ነው የተጠራነው። እግዚአብሔር ይባርክ። ክብር ለኢየሱስ። እግዚአብሔር ይባርክ። ገላትያ መጽሐፍ ምዕራፍ 1 እስኪ አንብብልን ብሩኬ፣ ድምፅን ከፍ አድርገህ። ገላትያ መጽሐፍ ምዕራፍ 1 ቁጥር 1 አንብቡ። እሺ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። ገላትያ 1 ቁጥር 1 በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ደገመው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። 1ና 2 ደገመው። በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። የቅዱስ ጳውሎስ የሐዋርያነት ጥሪ ከማን ነው? ከእግዚአብሔር አብ አይደል? አዎ። ኦኬ። እግዚአብሔር አብ ነው ለሐዋርያነት ጥሪ የጠራው እንጂ ከሰው ወይንም በሰው አይደለም አይደል? እውነት ነው። ወንጌሉንም የተቀበለው ከራሱ ከእግዚአብሔር ነው። ከራሱ ነው። አዎ። እግዚአብሔር ለሰዎች ጸጋ እንደሚሰጥ ታውቃለህ በሚገባ። አንተ የእግዚአብሔር ቤት ውስጥ በመጋቢነት ጸጋ እግዚአብሔር ራሱ እያሳደገህ ያለህ ታናሽ ብላቴና ነህ። ኦኬ። አንተ በእግዚአብሔር መንግስት ውስጥ በክርስቶስ ቤተክርስቲያን ውስጥ እግዚአብሔር በመጋቢነት በፓስተርነት ጸጋ እያሳደገህ ያለህ የእግዚአብሔር ሰው ነህ። አሜን ትላለህ ብርክዬ? አሜን። አዎ። አሜን። ስለዚህ አንተ መጋቢ ነህ። እግዚአብሔር ክብሩን እላህ ላይ ያኑሯል። እኔ እንደ እግዚአብሔር ሰው ይህን እነግርሃለሁ። ቤተክርስቲያን ጊዜ ጠብቃ ወይ በውጭ ሀገር ወይ በሀገር ውስጥ ኦርዴንድ ልታደርግህ ትችላለች። ባታረግህም ግን ይህ የመጋቢነት ጸጋ መቼም ቢሆን የማይሻር ይሄ ምስክር እንዲሆን በሌሎች ሰዎች አገልጋዮች ማለት ነው፣ በሌሎች አገልጋዮች በምትሄድበት ጉባኤያት ውስጥ ሁሉ ጠርቶ በሌላ አገልጋይ በኩል ይነግርሃል። እግዚአብሔር እውነተኛ እንደሆነ ያረጋግጥልሃል። ይሄ እውነቱን ነው የምነግርህ። እውነተኛ መሆኑን በሌሎች ሰዎች ኮንፈርም ያርግልኝ ብለህ ካልክ በጉባኤ መካከል አስነስቶ ኮንፈርም ያደርግልሃል። የአብ ልጅ ኢየሱስ ምስክሬ ነው። አንተ በእግዚአብሔር ቤተክርስቲያን ውስጥ መጋቢ ነህ፣ ፓስተር ነህ። ይህንን እግዚአብሔር ስጦታውን ኦልሬዲ ሰጥቶሃል። ይሄ ስጦታ እንዲያድግ የእግዚአብሔርን ቃል ዲፕ ቆፍር፣ አንብብ፣ ጸልይ፣ ጾም፣ ጸሎት አድርግ። በጣም ጨዋ፣ በጣም አመለሸጋ የተመሰከረልህ ሰው ነህ። ራስን በቅድስናና በጽድቅ ጠብቅ። እግዚአብሔር የጋብቻ ጊዜያችሁንም ደግሞ እንዲያፈጠን እንጸልያለን። ከምወዳት እጅግ ከተባረከች ሴት ጋር ከውብዬ ጋር የጋብቻ ጊዜያችሁንም ትፈጽማላችሁ። ጌታ ያገናኛችኋል። በምትሄድበት ምድር ሁሉ ላይ እግዚአብሔር በዚህ ግሬስ እግዚአብሔር ባርኮሃል።
ጸልይልሃለሁ ወንድሜ። አንተ በእግዚአብሔር በክርስቶስ ቤተክርስቲያን ውስጥ ፓስተር ነህ፣ መጋቢ ነህ። ጄኒዩን የሆንክ ፓስተር፣ ጄኒዩን ቆንጅዬ በእግዚአብሔር ጸጋ የሞላ ያሳደገህ በእግዚአብሔር ቤት ውስጥ መጋቢ ነህ። ጸጋና ሰላም ይብዛልህ። ተባረኩ። አሜን አሜን። እርምዬ ተባረክ። አሜን። ወገኖች መቀጠል ትችላላችሁ፣ ሌሎች ካላችሁ። ቴንክ ዩ። እሺ፣ ሰላም ሰላም፣ እንዴት ናችሁ? እርሚ ተባረክ፣ እግዚአብሔር አብዝቶ ይባርክ። ፓስተር ብሩክ እግዚአብሔር አብዝቶ ይባርክ፣ ጸጋ ያብዛ። በጣም የሚገርም ነገር ነው። አንዳንዴ እግዚአብሔር ለሐዋርያትን ጠርቶ ሐዋርያት ኢየሱስ 3 ዓመት ተኩል ካስተማራቸው በኋላ ከኢየሩሳሌም ጀምሮ ወደ ዓለም ሂዱ ስሉ እነሱ ኢየሩሳሌም ነው የቆዩት። አብዛኛው ጊዜ ስደቱ መጥቶ ነው በሄዱበት ተበተኑ ይላል። ከዛ እግዚአብሔር ሰው ፈለገና ሐዋርያ ጳውሎስን ለአይሁዶች ለአሕዛቦች ጠራቸው እና ቤተክርስቲያን ውስጥ አሁን ምንድነው የቃል ኪዳን ህዝብ እየተጣለ ነው ያለው። መጨረሻ ዘመን ሲጠናም ዘመኑ ሲጠናም እስራኤላዊ እንደተጣሉ ድሮ የእምነት አባቶችን ቢታይ የአይሁድ እንትኖቹ ጀርመኖቹ የገደሉ ሂትለር የገደለው ራሱ ከቤተክርስቲያን ነው የተጀመረው ሀሳቡ ራሱ። እና ይሄ እውነቱ ነገር አውቀን በተለይ እነዚህ እግዚአብሔር የመረጣቸው ተስፋ ቃል ውስጥ ያሉ ባለማመን የተቆረጡ ቢሆንም እግዚአብሔር አልጣላቸውም፣ ተስፋ አላቸው። እና እውነቱን አውቀን እኛም ደግሞ የቆምነው እንድንረዳ ይሄ እውነትም ወቅታዊ ለቤተ ክርስቲያን የሚያስፈልጋት መልእክት በአንተ በኩል እግዚአብሔር ስለተናገረን እግዚአብሔርን እናመሰግናለን። እና በጣም ቴንኪው። እና ስራ ወጥቼ ስራ ቆሜ ነው የሰማሁት። ምክንያቱም ምንድነው ችግሩ እዚህ ጋር በቃ እኛ ራሱ የቆምንበት ቦታ ማወቁ ከየት እንደመጣ ከመሃል የተመጣ ማለት እኛ ወንጌሉ ከመሃል የተገኘ አይደለም እኮ ከዘፍጥረት ጀምሮ ዓለም ፍጻሜ ጀምሮ የተነገረበት ተስፋ የተሰጠው ለዓለም ራሱ ዘፍጥረት 3 ላይ የተጀመረው በአብርሃም በኩል መጥቶ በቅሬቶቹ እግዚአብሔር ለማዳኑ በነሱ በኩል እንደሆነ ነው። ይሄን ነገር ግን ረስተን ከአዲሱ ኪዳን እኛ መተን በዚህ የወይራ እንትኑ ምንድነው የወይን ግንድ ሳንሆን ወይራ ሆነን የተቀጠል ነው። ያ ማንነታችን ረስተን ዋናዎቹን ረስተን ወደ ታሪኩ የሌለ ሰው አድርገን የሪፕሌስመንት ቴዎሎጂ መጥቷል። ቤተክርስቲያን ባለፈው ራሱ መጨረሻ ዘመን ስትከራከር ከሰማ ብዙዎቹ ችግሩ ምንድነው እስራኤል እንደተጣለ ነው። እና እግዚአብሔር እውነት ጸጋ ያብዛል ወንድም። እግዚአብሔር አሁንም በባሪያው በኩል ተናግሯል። በቃ ለትውልድ ለዚህ ለአሕዛቦች ሂዱ እንደተብለው እንደተጻፈው እንደተላከ ሐዋርያ አንተንም እግዚአብሔር በቃ እነዚህ ትውልድ በእውነት ቃል ተረድቶ እውነትን አውቆ በእውነት እንዲመላለሱና እንዲኖሩ ለማድረግ ስለጠራ እግዚአብሔርን አመሰግናለሁ። ዛሬ የተናገረው ቃል ደግሞ የእግዚአብሔር ቃል ነው። በቃ ያ ቃሉ ደግሞ ነገ ተስፋ የሚሰጥ አይደለም። እግዚአብሔር ተስፋ ለመስጠት ብቻ ሳይሆን ተስፋ ቃሉ ህይወት ይሰጣል። እግዚአብሔር ቃሉን ላካቸው እንዳለው እንደው ቃሉ መጥቷል። ከዚህ ቀን ጀምሮ እግዚአብሔር ባንተ ላይ በኃይል ይሰራል። ያ ቃሉ የተሰጠው ቃል አሁን እግዚአብሔር ለብዙዎቹ በረከት አድርጎ ለብዙዎቹ ፈውስ አድርጎ ሰው ሁሉ በመንፈስ ቅዱስ በጸጋ ስጦታ ላይ ብቻ ሳይሆን እውነት ሕያው የሚያደርግ ቃሉ እንደሆነ ቃሌን ሰምቶ በቃሌ የሚኖር የተባረከ ነው ብሎ ሰው የተባረከ እንደሆነ ቃሌ ሰምቶ በቃሌ የሚኖር በአለት ላይ የቆመ ትውልድ የሚያደርግ የእግዚአብሔር በረከት አድርጎ እግዚአብሔር ስለጠራ አመሰግናለሁ። እግዚአብሔርን ላይሰራ ላያደርግ አይደለም የተናገረው። እርሚ እግዚአብሔር ይባርክ። በድፍረት ደግሞ በዚህ ትውልድ መካከል እንደዚህ ደግሞ እግዚአብሔር የተናገረ ነገር መናገር ስላንተ እግዚአብሔርን በጣም አመሰግናለሁ። እግዚአብሔር በብዙ ጎዳና በብዙ መንገድ ጨለማ ላሉት ብርሃን አድርጎ በቃ እነዚህ እውነት ነፃ የሚያወጣው እውነትን ገልጾ እነዛ እስር ቤቶች ሚሊዮኖቹን ወደ እግዚአብሔር መንግስት እያመጣ ስለሆነ በጣም ደስ ብሎኛል። በጣም እግዚአብሔርን በጣም ነው ማመሰግነው ከሚናገረው በላይ ስለ እርሚ ስላንተ። እኔም ጌታ ከዛ ከእስልምና ከመጣው አሁን 6 ዓመቴ ባለፈው ኖቬምበር 11 ላይ አከብሬ ያለው
6 ዓመት ሆኖኛል እና ያመንኩትን ጌታ ለማወቅ ጓዳ ውስጥ ለረጅም ጊዜ ቆይቻለሁ። እግዚአብሔር ደግሞ ስለደኝ አሁን ቅርብ ጊዜ ቲክቶክም ጆይን ማድረግ ጀምሬያለሁ እና በጣም የሚገርም ወንድማችን ብሩክ ያስተማረው ትምህርት በቃ እኛ ለእስራኤላዊ እኛ ራሳችን ራሱ መጸለይ እንዳለብን እኔ እኮ በጣም የሚገርም በመጽሐፍ ላይ ሲናገር ምንድነው ብዙ ሐዘንና የማያቋርጥ ጭንቀት በልቤ አለኝ ሲል በክርስቶስ ሆኜ እውነት እናገራለሁ አልዋሽም፣ ሕሊናዬም መንፈስ ቅዱስም ይመሰክረኛል ይላል ጳውሎስ። እነዚህን ደግሞ ሲናገር ዝም ብሎ ተራ ሕዝብ አይደሉም ሲናገር እነዚህ ልጅነት ያገኙ ክብር ያገኙ ኪዳን ያገኙ ሕግን ያገኙ መቅደስ ስርዓት ያገኙ ተስፋ ቃል የሰጣቸው እነሱ እስራኤላውያን ናቸው ይላል። ይሄ ሐዘን ያለው ተቆርጧል ብሎ እየተናገረ ያለው ባለማመናቸው ነው እንደዚህ ሆኖ ያለው ለእግዚአብሔር ፊት እያለቀሰ ነው። እኛም ስለ እስራኤል መጸለይ ያለብን። እኔ በጌታ ስም ነው ማውራው። ጌታ ሲቀበል በአጠገቤ ክርስቲያን አልነበረም። እኔ ውጪ ነው የሚኖረው፣ እስላም ነበርኩ፣ መስጊድ ነበረ ሲሄደው። ጌታ ካገኘው ወዲህ በጸሎቴ ማታ ላይ ሲጸልይ ስለ እስራኤል ሳልጸልይ ያደርኩበት የለም። ማንም አላስተማረኝም። ያ ማለት እግዚአብሔር ኪዳን አለው ማለት ነው። በቃ በጓዳ ላይ ሆኜ በመንፈስ ቅዱስ ምሪት ጸሎት ሲጸልይ ስለ እስራኤል ሳልጸልይ ማልፈው ነገር የለም። በቃ እግዚአብሔር እንዲያስበው ተስፋ ህዝቡን አሁንም ቢሆን እኛ እስራኤላውያን መጨረሻ ዘመንን ስናጠና ተስፋውም ቤተክርስቲያን በቅጽበት በድንገት ትሄዳለች። በቃ ፓውዝ የተደረገችው በአጋጣሚ ትሄዳለች። እስከሚሄድ ድረስ ግን የምናጠነው ተስፋ እንኳን ለእስራኤል የተገባው ተስፋ ነው ያለው። እኛ ግን ከመሃሉ የመጣ አሁን ቅድም ብሩኬ ሲያስተምረን ከነበረው አንዱ በዚህ ዘመን ከእስራኤል መንግስት ርቃችሁ ለተስፋ ቃል ኪዳን እንግዶች የሆናችሁ በዚህ ዓለም ተስፋ አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ማን? እኛ። ስሙ ይባረክ። በእምነት ነው የተቀጠልነው። ስለዚህ ይሄን ነገር እግዚአብሔር ስለስተማርን በአንተ በኩል ስለተናገርን እግዚአብሔርን በጣም ነው ማመሰግነው። ተባረኩ። እግዚአብሔር ይመስገን። እግዚአብሔር ይባርክ። ተባረኩ። አላችሁ እሰማለሁ አይደል? እኔ አዎ ማሽ ኤርሚዬ ጸጋ ይብዛል። ብሩክዬም ደስ ብሎኛል። እንግዲህ ከዚህ በኋላ ብዙ መገለጦችን ብዙ ማብራራቶችን ከዚህ በላይ እንዲበዛል ጸጋ እንዲረዳን እኛም እንጸልያለን። ኤርሚዬ ለኛ ስለተሰጠክ እውነትን እንድናውቅ አንዳንዴ እኔ ቤተ ክርስቲያን ያለው እስኪ መስለኝ ማለት ነው እና እኚህ ነገሮችን ካንተ እያየው ነውና እግዚአብሔር በብዙ እንዲረዳ አቅም እንዲሆንክ ጤና እንዲበዛል እውነት እግዚአብሔር በዘመናት መካከል ሰው እንደሚሰጠን እንደሚመግበን ያየንብህ ነውና እግዚአብሔር ይጠብቅልን። እውነት አንተ ምትገርም ክርስቲያን ነህ። እግዚአብሔር በብዙ ሰው እንደሚረዳ በዚህ ፕላትፎርም አንተን ነው እና ሌሎች ወንድሞችም አሉ እግዚአብሔርን እንዳንተ አይነቱን እንዲያበዛልን እውነትን እንድናውቅ የሚያደርጉ የቤተ ክርስቲያንን እውነት እንድናውቅ የሚያደርጉ ከዚህ ዓለም የዚህን ዓለም ሐሳብ እየሰበኩን በዚህ ዓለም እንድንያዝ የሚያደርጉም እንዳሉ ሆኖ እንግዲህ አንተን ደግሞ እንደሚናጠቅ ሰው ስለሰጠን እግዚአብሔር እናመሰግናለን። ኤርሚ ብሩኬ በጣም ወዳችኋለሁ። እዚህም ያላችሁ እንግዲህ መበርታት አለብን። አሁን በደንብ አድርገን መበርታት ያለብን ነው። ሰዓት ደርሷል እና ይህን ከኤርሚ ጎን ሆነን ወንጌሉን ማስቀጠል እንዳለብን አሁን እየተረዳው ባለበት ዘመን ነው ያለነው። ጠላት በብዙ ነገር እየሰራ ባለበት ዘመን ከወንጌል ጋር አንድ ካልሆንም ከባድ ነው የሚሆነውና እግዚአብሔር ይርዳን። ብሩኬ ፍሬ እንጠብቃለን። እንግዲህ እግዚአብሔር ስለ ምርጫው እናመሰግነዋለን።
ኤርሚዬ እኔም አንድ ነገር ልበልና ለተኛ ነው። የልጆች እናት ነኝ፣ 4 ልጆች እናት ነኝ። ጊዜ ሲኖርክ ምስክርነት ብሰጥ ደስ ይለኛል። ብዙ ምስክርነት አለኝ። አንተ በማስረጃ ነው ብዙ ጊዜ እንትን የምትለው። ማስረጃዎቼንም አቅርቤ እግዚአብሔር ከየት እንዳነሳኝ አንድ ቀን እመሰክራለሁ። ብሩኬም ደስ ብሎኛል። ፓስተር ብሩኬ እግዚአብሔር ይባርክክ እና አንድ ቀን እመሰክራለሁ ምስክርነቴን። ኤርሚዬ ተባረኩ፣ ሁላችሁም ወዳችኋለሁ። አላችሁ ወገኖች፣ ሰላም እና ጸጋ ይብዛላችሁ። ሰላም እንባባል እንጂ ብሩክዬ በጣም የምወድ ወንድሜ ነህ። በጣም የምሳሳልህ በአንተ ላይ ያለው ጸጋ በቃ እግዚአብሔር እንዲያበረታው ጸልያለሁ። እኔ በቻልኩት አቅም በርታ ወንድሜ፣ ከዚህ በላይ ጸጋ እንዲበዛልን እንጸልያለን። እኛ ሁላችንም እህት ወንድሞች ይሁን። ተባረክ ኤርሚ፣ አንተም በጣም የተወደድክ ወንድሜ ነህ። የተባረክ እንደ አባት እንደ ወንድም አድርጌ የሚቆጥር ሰው ነህና ጸጋ ያብዛላችሁ። ብሩኬ በርታ፣ ጸጋ ያብዛል። ከዚህ በኋላ በቃ በመጋቢነት አንተ እንድታገለግል እግዚአብሔር እንዲረዳው እንጸልያለን። ተባረኩ ወገኖች። ሻሎም ሻሎም ቅዱሳን። ኤርሚ እንዴት ነህ? ደህና ነህ ወይ? ሁሉ ሰላም ነው? ጌታ አምላክ የተባረከ ይሁን። ሰላምና ጸጋ ይብዛልህ ወንድሜ። በአገልግሎት ሁሌ ነው የምባረከው። ዝም ያሉ እኔም አረብ ሀገር ነው የምኖረውና በጣም ነው በአንተ የምንደነቀው። እግዚአብሔር ጸጋውን ያብዛልህ። አይኖች ተከፍተዋል። መልካሙን እያሳየህ ስላለ እግዚአብሔር መንፈስ ቅዱስ ክብሩን ይውሰድ። ብሩኬ በአንተም እንደዚሁ ነው የምንባረከው። እውነት በጣም ተደንቅ ያለው መንፈስ ቅዱስ አይኖቻችንን እያበራ እንደዚህ በመካከላችን ያሉ በእግዚአብሔር ጸጋ እየተሞሉ የሚያገለግሉንን አገልጋዮች እግዚአብሔር ኦርዲኔት እያደረገ ስላለ እግዚአብሔር ክብሩን ይውሰድ። አንተም ጸጋ ይብዛልህ ብሩኬ፣ እንወድሃለን። ጌታ ዘመናችሁን ይባርክ። የአገልግሎት ዘመናችሁ የተባረከ ይሁን። ተባረኩ። እንወዳችኋለን። ጸጋና ሰላም ከእናንተ ጋር ይሁን። ቻሎም። እሺ ወገኖች፣ በጣም ይቅርታ። እጅግ የማከብረው የእግዚአብሔር ሰው ደውሎልኝ ነው። ተባረኩ። ድምጼ ይሰማል አይደል? ይሰማል እርሚያ ይሰማል። ያ ተባረኩ። ጸጋ ይብዛላችሁ። የተናገራችሁ ወንድሞች፣ ስልክ ላይ ስለነበርኩ ብዙ አልሰማኋችሁም። ያው መልካምን ነገር ትናገራላችሁ ብዬ አስባለሁ፣ አምናለሁኝም። ግሩሜ ዘማሪ ግሩም ነህ እንዴ? ወይ ኤርሚ የረሳኝ መሰለኝ። አይደለሁም። ትዝ ካለህ አንዴ ህልም አይቻለሁ ብዬህ ዕብራዊ ነኝ ስትል አየሁኝ ብዬ ህልም ያያችሁ ስለ እኔ ንገሩ ምናምን እያልክ አጋጣሚ ገብቼ ስልክ ላክልኝ ጸልያለሁ ምናምን ብለህ ነበር። ያው ልኬልህ ነበር፣ አላየህም እስካሁን? አላየሁትም አይደል? በጣም የኔ ስልክ ቢዚነቱ ቲክታክ ላይ ነው የላክልኝ። አይኑ ይገባኛል። መልሰህ ጻፍልኝ የመጀመሪያው ላይ እንዳገኘው ላይቭ መጀመሪያ ላይ እንዳገኘው። እወድሃለሁ። እሺ ተባረክ። እኔም ብራዘር ጌታ ይባርክ። ብሩኬንም እንደዚሁ አውርቻለሁ። አንተ ስልክ ላይ ስለነበርክ ስላልሰማኝ ነው። ያ ቴንክ ዩ። ጸጋ ይብዛልህ። ተባረክ ወንድሜ። አሜን። እሺ ለጌታ ክብር ይሁን። ኦኬ ማሪያ ነው ሚራክል። ኦኬ ሚራክል፣ ሰላም ላንተ ይሁን። ሰላም። እሺ እንዴት ነው ወንድሜ? ሚራክልስ እንዴት ነው? ከየት ቤተ እምነት ነው ወንድማችን? እኔ አሁን በጌታ ነኝ።
ዱባይ ነው የምኖረው። ተኝቼ ነበርና እያዳመጥኩ ነበር። ደስ ማመስከር ፈልጌ ነው። እሺ ሚዲያ እንኳን የመጀመሪያ ነው። እሺ ጌታን ካገኘው አሁን ኔክስት ማርች ሲመጣ 2 ዓመት ይሆነኛል። የምኖረው እዚህ ዱባይ ነው። ያው በፊት ኦርቶዶክስ ነበርኩ። ኦኬ እና ኖርማሊ አሁን ኦፊሻሊ ቸርች ለመመስከር ያው አንዳንድ ፕሮግራም ስኬጁል እያደረኩ ነው። ያው ዛሬ ነገ እያልኩ በቸርች ደረጃም አልመሰከርኩም። ያው ግን በግሌ ለማገኛቸው መሰክራለሁ ጌታ ያደረገልኝ። ኦኬ ከመድኃኒት ጋር በተገናኘ ነው? አዎ ከመድኃኒት ጋር በተገናኘ ነው። ኦኬ እና ስፔሻሊ በዚህ ወር በቃ በጣም አለቅሳለሁ። ማለት እግዚአብሔር ያደረገልኝ 2 ድነትን የሰጠኝ በስጋም በነፍስም ማለት ነው። በስጋ ከምን ዳን? እና ምንድነው የሆንኩት? ያው እኔና ባለቤቴ በድሮ ህፃን እያለች በጌታ ነበረች። ግን ስንተዋወቅ ከሷ ጋር ያው ኦርቶዶክስ ነበረች። ኦልሞስት 5 ዓመት ያልፈናል። አንድ ልጅ ነበረችን እና እዚህ የራሴ አካውንቲንግ ፊርማ አለኝና አካውንቲንግ ላይ ነበር የምሰራው የተለያዩ ካምፓኒዎች ላይ። ሳደንሊ በቃ ስራዎች ይበላሹ ነበረ። በፋይናንስ ምናምን ብዙ ፕሮብለሞች ነበሩና የባለቤቴ እናት ደግሞ በጌታ ነበረች። ያው ይሄን ቃሉን የምጠቀመው አሁን ጌታን ስላገኘው ነው እንጂ በፊት ማለት ፕሮቴስታንት እግዚአብሔርን የሚያመልኩ አይመስለኝም ነበር። ማለት እነዚህ መናፍቃን ተብሎ ስለሆነ የተዘራብን እና ምንም ጓደኛም ምንም አልነበረኝም። እና አጋጣሚ የባለቤቴ እናት እዚህ መታ ነበረ ቫኬሽን እኛ ጋር እና የሆነ ቀን አንዳንድ ኦንላይን የምሰራቸው ነገሮች አሉ እና ሳደንሊ የሆነ ነገር ተበላሸብኝ እና ተበሳጭቼ እንውጣ ምናምን አልኳቸው። እና ያው ከዛ በፊት የነበረ ላይፍ ምንድነው በደንብ እሰራለሁ፣ ገንዘብ አገኛለሁ። በቃ ለእኔ ግን ህይወት ማለት በቃ መዝናናት ነው። ሺሻ በጣም አጨሳለሁ። በቃ የግል ቢዝነስ ነው የምሰራው። በቃ ክለብ ነው የማሳልፈው። በቃ ለእኔ ህይወት መስራት መዝናናት ነው። ከዛ ውጪ በስንት ቀን አንድ ቀን ቸርች ቤተክርስቲያን ሄዳለሁ። የማርያም ወይ በቃ ያው የሚታወቅ ነው። እና ከዛ በኋላ የባለቤቴ እናት አይ እንደዚህ አንተ እኮ እምነት ስለማታምን ነው እንጂ ኢትዮጵያ እንደዚህ ሲጸለይ ምናምን የሆነ ነገር እንደተደረገብኝ ምናምን ነገረችኝ። እና ከዛ ባለቤቴን ስጠይቃት አዎ እዛ ኢትዮጵያ ሲጸለይ በፎቶ ምናምን ስትለኝ ምን ማለት ነው በፎቶ ማለት ማን ፈቅዶላችሁ ነው? ጭራሽ ፎቶን ጴንጤ ቤት ምናምን በቃ ምናምን ቤ ከሚስቴ ጋር ተጣላ ምናምንና ከዛ ያው ማዘሯም ሄደች። እና አጋጣሚ አሲስታንት ነበረችኝ እኔ ካምፓኒ ስለነበረኝ አሲስታንቴ ደግሞ ክርስቲያን ነበረች። እና ከዛ በኋላ ትንሽ ተረበሽኩ። ማለት ነገሮችን ማገጣጠም ጀመርኩ። ማለት ለምንድነው ነገሮች የሚበላሹት ምናምን ብዬ እና ሳደንሊ አሲስታንቴ እስኪ አብይ ባይዘው ስሜ አብይ ነው፣ ሚራክል ልጄ ነች እና ቅር ካለ እስኪ ላጸልይልህ ምናምን አለች። እና በምንም ተአምር እኔ ከጴንጤ ጋር ተገናኝቼ አላውቅም እና ላጸልይልህ አለች። እና ከኢትዮጵያ የመጣ አገልጋይ ነው ብላ የሆነ ቦታ ወሰደች። እና አገልጋዩ ወጣት ልጅ ነው። ሶፋ ላይ ቁጭ ብያለሁ እና ተንበርክኮ ጉልበቴን እየመታ ሽባ ሊያደርግ የመጣ መንፈስ ይታየኛል አለኝ። እና ልሳን ይናገራል ምናምን ምንም ቦታ አልሰጠሁትም። እና አብራኝ የምትሰራ ልጅ እንደዚህ ነገረኝ ምናምን ማለት ነው። በቃ ምንም ቦታ አልሰጠሁትም። ተመለስኩ ወደ ቤት። እዛ በስንተኛው ቀን የሆነች አብራኝ የምትሰራ ልጅ ነበረች። ፓርቲ ምናምን ብሎ እዛ ሄጄ ነበርና የሆነ ጌም እየተጫወት ነበረ። በቃ እዛ ፕሮግራም ላይ መጠጥ ማምጠጥ ነበረ። ኦልሞስት በዱባይ 11 ኦክሎክ ምናምን 7 ሰዓት ሄጄ 11 ኦክሎክ ነው የተመለስኩት። እና ማታ ለባለቤቴ ማጋጣሚ አልነገርኳት ነበር እዛ ፕሮግራም መሄዴ።
ማታ ቤት ገባው ተኛው። ሌሊት በጣም ታመምኩ፣ አቅም አጣው፣ ቮሚት በቃ አልቻልኩም። ከዛ በቃ ጠዋት እጄና እግሬ ተያያዘ እና መውረድ አልቻልኩም ካልጋ ላይ እና አምቡላንስ ወሰደኝ። በቃ ከዛ በኋላ ጣቶቼ አይሰሩም። ከጉልበቴ በታች ያለው እግሬም በቃ እንደ አጥንት እንደሌለው ወደ ሌላ አቅጣጫ ነው የሚሄደው። ያው ለማስረዳት አይመችም። እንዳውም ለቸርች ያዘጋጁት ቪዲዮ አለ፣ እንዴት ማሳየት እንዳለብኝ አላውቅም። እስኪ ኦኬ ቪዲዮ መክፈት እችላለሁ። እስኪ ይህን ከቻልኩ ላሳያችሁ። መዝሙር ወንድማችን አይታይም፣ ይረብሻቸዋል። አይታይም። ምንድን ነው መዝሙር ነው የከፈትክልን? ኖ አይ በቪዲዮ ሰርቸው ነው። ኦኬ አይታይም። ካሜራ አልከፈትክም። ካሜራውን ኦን ካረከው ሴቭ አድርገው። አይከፍትለትም ይመስለኛል ነው እንዴ? ከስልኬ ላይ መክፈት የምችለው ብርኬ ቤቱ ምራው። እሺ ቴንክ ዩ። አይ ፎሎወር ትንሽ ስለሆነ ይመስለኛል አይታይም። መክፈት ትችላለህ ከስልኬ ላይ ሴቭ ካላልከው ወይ ከላክልን እኛ እናሳይልሃለን። ካልሆነ ግን የአንተ ፎሎወር ትንሽ ስለሆነ ካሜራ እንድትከፍት አይፈቅድልህም። ኦኬ እሺ ምንድነው? እሺ ምስክርነት ልቀጥል። እሺ ቪዲዮ ካልታየ እሺ ጣቶቼ ቶታሊ እንዴት ላስረዳችሁ? እነዚህ 10 ጣቶቼ ናቸው የማይሰሩት። ሌላው አንዴ ሶሪ እየፈቀደልህ ስለሆነ እስኪ አክሰፕት በለው። እየላኩልህ ነው ካሜራ እንድከፍት። እኔ ስልክልህ መቀበል ትችላለህ? ይኸው ካሜራ እንድከፍት እየላኩልህ ነው፣ ተቀበለው እስኪ። ሴቭ የሚለው ነው። ሴቭ በለው።